ሰላም ውድ ተመልካዮቼ ዛሬ ደግሞ ይዤላችሁ የመጣሁት ጂኦግራፊ ሪሜዲያል ኤግዛም ከቻፕተር 2 ማፕ ሪዲንግ ኤንድ ኢንተርፕሪቴሽን ከሚለው ቻፕተር የተውጣጡ ጥያቄዎችን ነው ይዤላችሁ የመጣሁት። ያው ይሄ ቻፕተር እንደሚታወቀው በጣም ወሳኝ የሆነ ቻፕተር ነው እሱ። ምክንያቱም በጣም ብዙ ጥያቄዎች ይወጡበታል። ከዚህም ባለፈው ፈተናዎች ላይ ባየናቸው ይሄ ቻፕተር 2 በጣም ብዙ ጥያቄዎች የሚወጡበት ቻፕተር ስለሆነ ይሄን ቻፕተር 2 በደንብ ማጥናት አለባችሁ። በደንብ በቃ ዲቴል ማጥናት አለባችሁ። እኔም ደግሞ ከ2015 ነው 2016 ከተገኙ ጥያቄዎች እንዲሁም ደግሞ የግድ ማወቅ አለባችሁ ያልኳቸውን ጥያቄዎች ወደ 30 ምናምን ይዤላችሁ መጥቻለሁ። እነኚህ ጥያቄዎች ካልኩሌሽን እና ቲዮሪ ፓርት ናቸው። ግን ሌላ ቪዲዮም ሰራላችኋለሁ በዚህ በቻፕተር 2 ላይ ማፕ ሪዲንግ ወይም ደግሞ የማፕ አነባበብን ለብቻ ሰራላችኋለሁ። በዛሬ የምናየው ቲዮሪውን እና ካልኩሌሽን ፓርቶችን ነው እሱ የምናየው ማለት ነው። ኩዌሽን ነምበር 1 a map is best defined as ይላል። ማፕ እንዴት ነው ቤስት ዲፋይን የምናደርገው? a 3 dimensional model of the earth, b simplified dimension 2 dimension representation of earth surface as viewed of from the above, d photograph of the earth taken from space, ዲ ሪትን ዲስክሪፕሽን ኦፍ ኤ ፕሌስ ይላል። ማፕ እንዴት ነው እሱ የትኛው ነው እሱ የሚገልጸው? ቢ ላይ ያለው ሲምፕሊፋይድ ዳይሜንሽን እና ቱ ዳይሜንሽናል ሪፕሬዘንቴሽን የሚለው ነው እሱ ማለት ነው። አብዛኛው ጊዜ እቺ ጥያቄ ፈተና ላይ ትመጣለች። ማፕ ምንድነው እሱ? ቱ ዳይሜንሽን ነው እሱ። እዚህ ጋር 3 ዳይሜንሽን የሚለው አይሆንም። 3 ዳይሜንሽን ምንድነው ምን ነው እሱ የሚገልጸው? ግሎብን ነው እሱ የሚገልጸው እንጂ ማለት ግሎብን ነው እንጂ የሚገልጸው ማፕን አይገልጽም ማለት ነው። ስለዚህ መልሳችን ቢ ነው የሚሆነው እሱ። ኩዌሽን ነምበር 2 which of the following is not basic use of map ይላል። ማፕ ጥቅም ያለው ነው የትኛው ነው ይላል። ኤ አይደንቲፋይ ሎኬሽን፣ ቢ ሜዠሪንግ ዲስታንስ፣ ሲ ፕሬዲክሽን ዌዘር ፎር ዘ ኔክስት ይር፣ ዲ ካልኩሌቲንግ ኤራ ይላል። መልሳችን የሚሆነው የማፕ ጥቅም ያለው ነው ሲ ላይ ያለው ፕሬዲክቲንግ ዌዘር ፎር ዘ ኔክስት ይር የሚለው ነው እሱ ማለት ነው። እነኚህ ሶስቱ የማፕ ጥቅሞች ናቸው። እሱ ፕሬዲክት ግን ማፕ ግን ፕሪዲክት አያረግም። ያለውን ነገር አክቹዋል ነገር ያስቀምጣል እንጂ ፕሪዲክት ምናምን አያረግም። Question number 3 a map drawn at scale of 1 ratio 50,000 or larger is classified as ይላል። አንድ 50,000 ሬሾ በምን ስር ነው የሚቀመጠው እሱ ይላል። ኤ ስሞል ስኬል፣ ቢ ሚዲየም ስኬል፣ ሲ ላርጅ ስኬል፣ ዲ ቴማቲም ስኬል ይላል። መልሳችን የሚሆነው ሲ ላይ ያለው ላርጅ ስኬል ነው እሱ ማለት ነው። አንድ 50,000 ማለት ላርጅ ስኬል ነው እሱ። ስሞል ስኬል ከተባላችሁ ደግሞ አንድ 250,000 ነው እሱ። ሚዲየም ስኬል ከተባላችሁ ደግሞ ከ50,000 እስከ 250,000 ያለው ነው እሱ። እዚህ ጋር ትንሽ ማወቅ ያለባችሁ ነገር ላርጅ ስኬል ከተባላችሁ ምንድነው እሱ? ስሞል ኤሪያ ነው እሱ የሚያሳየው። ይሄ ላርጅ ስኬል በስሞል ኤሪያ ላይ ነው እሱ ያለው እና ደግሞ ዲቴል በስሞል ኤሪያ ላይ ሆኖ ዲቴል ያሳያል። ለምሳሌ ሲቲ የከተሞችን ማፕ ስናይ ይሄ ላርጅ ስኬል ነው እሱ ማለት ነው። ስሞል ስኬል ከተባላችሁ ደግሞ የሚያሳየው ከአንድ ሬሾ 250,000 ነው እሱ ግን ላርጅ ጂኦግራፊካል ኤሪያ ነው የሚይዘው ማለት ነው። ላርጅ ስኬል እንደተባባለው ስሞል ጂኦግራፊካል ኤሪያ ነው እሱ። ስሞል ስኬል ደግሞ ላርጅ ጂኦግራፊካል ኤሪያ ነው እሱ እና ደግሞ ሌስ ዲቴል ነው እሱ ማለት ነው። ስሞል ስኬል ሌስ ዲቴል እና ደግሞ በስሞል ስኬል ለምሳሌ በምንድን ነው እሱ የምናሳየው ከተባላችሁ ለምሳሌ በሀገር በሬጅን ምናምን በቦታዎች ላይ ልናሳየው እንችላለን ስሞል ስኬል። ኩዌሽን ነምበር 4 the ratio between map distance and the ground distance expressed as ማፕ ዲስታንስ እና ግራውንድ ዲስታንስ በምንድን ነው ኤክስፕረስ ለምናደርገው ይላል። ኤ ሌጀንድ፣ ቢ ስኬል፣ ሲ ታይትል፣ ዲ ፕሮጀክሽን ይላል። መልሳችን የሚሆነው ምንድነው እሱ? ቢ ላይ ያለው ስኬል የሚለው ነው እሱ ማለት ነው። ስኬል ዘ ዲፈረንስ ቢትዊን ኦን ዘ ማፕ ዲስታንስ እና ግራውንድ ዲስታንስ ነው የሚያሳየን ማለት ነው። እዚህ ጋር ሌጀንድን የሚያሳየን ደግሞ ኤክስፕሌንስ ሲምቦልን ነው እሱ። ሌጀንድ ሲምቦሎችን ነው እሱ የሚያሳየን። ታይትል ደግሞ የማፑን ስም ነው እሱ የሚያሳየን ማለት ነው። ኩዌሽን ነምበር 5 the aerial scale of map is 1 centimeter square to 36 kilometer square. what is the linear scale ይላል። እቺን ጥያቄ በደንብ ማየት አለባችሁ። እንደዚህ አይነት ጥያቄዎች ብዙ ጊዜ ጥያቄ ላይ አይቀሩም ማለት ነው። አንድ ኤሪያል ስኬል ተሰጥቶናል እዚህ ጋር 1 ሴንቲሜትር ቱ 36 ኪሎ ሜትር ስኩዌር እና ሊነር ስኬሉ ምንድነው እሱ ብሎ ነው እየጠየቀን ያለው። ኤ 1 ሴንቲሜትር ቱ 6 ኪሎ ሜትር፣ ቢ 1 ሴንቲሜትር ቱ 80 ኪሎ ሜትር፣ ሲ 1 ሴንቲሜትር ቱ 36 ኪሎ ሜትር፣ ዲ 1 ሴንቲሜትር ቱ 72 ኪሎ ሜትር ይላል። እቺን ጥያቄ ፖዝ አድርጋችኋት ብሞክሯት ደስ ይለኛል። አሁን ምን መሰላችሁ ማወቅ ያለባችሁ ፎርሙላ ሊነር ስኬል ኢዝ ኢኳል ቱ ስኩዌር ሩት ኦፍ ኤሪያል ስኩዌር። እችን ብቻ ያዟል። ሊነር ስኩዌር ከተጠየቃችሁ ኤሪያል ስኩዌርን ስኩዌር አድርጋችሁ አውጥታችሁ ታገኛላችሁ። ኤሪያል ደግሞ ከተጠየቃችሁ ደግሞ ሊነር ስኩዌርን ስኩዌር ታረጋላችሁ ማለት ነው። ኤሪያል ከተጠየቃችሁ ሊነር ስኩዌርን ስኩዌር ታረጋላችሁ። ሊነር ከተጠየቃችሁ ደግሞ ያን የተሰጣችሁን ኤሪያል ስኩዌር ከስኩዌር ሩት ውስጥ ታወጣላችሁ ማለት ነው። አሁን እዚህ ጋር እንየውና እንስራው ይሄንን እስኪ። እዚህ ጋር የተሰጠን አንድ ኤሪያል ስኬል ሰጥቶናል እና 1 ሴንቲሜትር ስኩዌር ቱ 36 ኪሎ ሜትር ስኩዌር ነው የተሰጠን። ዋስ ሊነር ስኬል ላይ የተጠየቅነው። ሊነር ስኬል ደግሞ ምንድነው ያልነው? ኤሪያል ስኩዌርን ከስኩዌር ሩት ውስጥ ማውጣት ነው ተብለናል። ሊነር ስኬል ኢዝ ኢኳልስ ቱ ምንድነው የተሰጠን? 1 ሴንቲሜትር ስኩዌር
1 ሴንቲሜትር ስኩዌር ፕላስ 36 ኪሎ ሜትር ስኩዌር ነው እሱ እና አንደር ራዲካል ውስጥ እንጨምራቸዋለን። እንደዚህ 1 ሴንቲሜትር ስኩዌር ሲወጣ 1 ሴንቲሜትር ሆኖ ነው የሚወጣው እሱ 1 ሴንቲሜትር። እችን ፕላስን ባትሏት ትችላላችሁ፣ ቱ ማለት ትችላላችሁ እና 36 ኪሎ ሜትር ስኩዌር ሲወጣ ስንት ሆኖ ይወጣል? 6 ኪሎ ሜትር ሆኖ ይወጣል ማለት ነው። 6 ኪሎ ሜትር ሆኖ ይወጣል። ስለዚህ ሊነር ስኩዌራችን ስንት ሆነ? 1 ሴንቲሜትር ቱ ማለት ትችላላችሁ። እዚህ ጋር 6 ኪሎ ሜትር ይሆናል ማለት ነው። መልሳችን ላይ ምን ላይ ያለችው ትሆናለች? ኤ ላይ ያለችው መልሳችን ነች ማለት ነው። ብዙ ጥያቄዎች በእንደዚህ አይነት መልኩ ሊመጡ ይችላሉ። እነኚህ ማስተር ማድረግ አለባችሁ አሰራራቸውን አሁንም ካልገባችሁ ማለት ነው። ኩዌሽን ነምበር 6 ዘ ዲፈረንስ ቢትዊን ማግኔቲክ ኖርዝ እንደ ትሩ ኖርዝ ኢዝ ኮልድ ይላል። የትሩ ኖርዝ እና የማግኔቲክ ኖርዝ ዲፈረንሳቸው ምንድነው የሚገልጸው ይላል። ኤ ግሪድ ዲስቲሌሽን፣ ቢ ማግኔቲክ ቫሪዬሽን ኦር ዲስቲሌሽን፣ ሲ ኮምፓስ ይላል፣ ዲ ብሪንግ ኮሬሌሽን እና እችን ጥያቄ በደንብ ማወቅ አለባችሁ። ብዙ ጊዜ ፈተና ላይ ትመጣለች። መልሳችን የምትሆነው ማግኔቲክ ቫሪዬሽን ኦር ዲስቲሌሽን የምትለው እሱ ነው። ማግኔቲክ ቫሪዬሽን ኦር ዲስቲሌሽን ምንድነው የሚያሳየው? አክቹአሊ ማግኔቲክ ኖርዝ ላይ ያለውንና ትሩ ኖርዝ ወይም ደግሞ በአክቹአሊ ያለውና ማግኔቲክ ላይ ያለውን ነው እሱ የሚያሳየው ማለት ነው። ማግኔቲክ ቫሪዬሽን ኦር ዲስቲሌሽን። እችን ጥያቄ ሽምድድ ማድረግ አለባችሁ። አንዳንድ ጥያቄ በኮንሰፕት እንኳን እምቢ ያላችሁን ጥያቄ ምን እንደምታደርጉ ሽምድድ አድርጓት በቃ ትንሽ ያጠረጠራችሁን ጥያቄ ማለት ነው። ኩዌሽን ነምበር 7 which of the following is not a traditional method of showing relief on map ይላል። ትራዲሽናል ሜተድ ያልሆነው የትኛው ነው ይላል። ኤ ሃሹር፣ ቢ ኮንተር ላይን፣ ሲ ሂር ሼዲንግ፣ ዲ ላየር ከለሪንግ ይላል። መልሳችን የሚሆነው ምንድነው? እሱ ኮንተር ላይን ነው። እሱ እነኚህ ሃሹር፣ ሂር ሼዲንግ፣ ላየር ከለሪንግ ምናምን እና ደግሞ ሌሎችን ለምሳሌ እነ ፒዞግራፊክ ዲያግራም እነ ፎርሙላ ምናምን የምንላቸው ምንድናቸው? እሱ ትራዲሽናል ናቸው። ኮንተር ላይን ግን ሞደርን ነው እሱ። ኩዌሽን ነምበር 8 ኦን ኤ ኮንተር እንደዚህ አድርገው ኦን ኤ ኮንተር ማፕ ክሎዝሊ ስፔስድ ኮንተር ላይንስ ኢንዲኬት ይላል። በኮንተር ማፕ ጊዜ ክሎዝሊ ስፔስድ የሆነው የትኛው ነው ይላል። ኤ ጀንተል ስሎፕ፣ ቢ ስቲፕ ስሎፕ፣ ሲ ፍላት ላንድ፣ ዲ ዲፕሬሽን ይላል። መልሳችን የሚሆነው ምንድነው? እሱ ብዙ ጊዜ እንደዚህ አይነት ጥያቄ ይመጣሉ። ክሎዝድ ስፔስ ከተባላችሁ ምንድነው? እሱ ስቲፕ ስሎፕ ነው ማለት ነው። ፋር ስፔስድ ከተባላችሁ ደግሞ ምንድነው? እሱ ጀንትል ነው እሱ ማለት ነው። እቺን ጥያቄ በደንብ ማወቅ አለባችሁ። እንደዚህ አይነት ጥያቄዎች አይቀሩም። ክሎዝድ ከተባላችሁ ሁሌ ጊዜ ክሎዝ ስፔስ ከተባላችሁ የተጠጋጋ ከተባላችሁ ስቲፕ ነው የሚሆነው እሱ። ፋር ከተባለ ደግሞ ጀንትል ነው እሱ የሚሆነው። በኋላ በእንትን ላይ ሰራላችኋለሁ በማፕ አነባበብ ላይ ብዙ ጥያቄ ስለምሰራላችሁ በሚቀጥለው ቪዲዮ ማለት ነው። ኩዌሽን ነምበር 9 ዘ ቨርቲካል ዲስታንስ ቢትዊን ቱ ሰክሴሲቭ ኮንተር ላይንስ ኖውን አስ የሁለት የቨርቲካል ዲስታንስ ሰክሴሲቭ ኮንተር ላይን ናቸው ምን ይባላል ይላል። ሆሪዞንታል ኢኩቫለንት፣ ቢ ኮንተር ኢንተርቫል ኦር ቨርቲካል ኢንተርቫል፣ ሲ ግሬዲየንት፣ ዲ ሪሊፍ ይላል። መልሳችን የሚሆነው ምንድነው? እሱ ኮንተር ኢንተርቫል ኦር ቨርቲካል ኢንተርቫል የሚለው ነው እሱ መልሳችን የሚሆነው። ሌሎቹ ለምሳሌ ሆሪዞንታል ኢኩቫለንት፣ ግራዲየንት፣ ሪሊፍ ምናምን የኮንተር ላይን ፕሮፐርቲ አይሆኑም ማለት ነው። ኩዌሽን ነምበር 10 which type of slope has counter line widely spaced at the base and close together at the top? መጀመሪያ ቤዙ ምንድነው? እሱ widely spaced ነው እና ቶፑ ደግሞ ምንድነው? እሱ closed together ነው እሱ። ይሄ ምንድነው እሱ የሚያሳየው እሱ ይላል። ኤ even slope፣ ቢ concave slope፣ ሲ convex slope፣ ዲ ቴራስ ስሎፕ ይላል። መልሳችን የሚሆነው ምንድነው? እሱ ኮንኬቭ ስሎፕ ነው እሱ። ዋይድሊ መጀመሪያ ስፔስድ ከሆነ መጀመሪያ ወይም ትንሽ የሚራራ ከሆነ ከላይ ደግሞ ከቶፕ ደግሞ የሚቀራረብ ከሆነ ምንድነው? እሱ ኮንኬቭ ነው። ይሄ ኮንኬቭ ከዛ እንዴት ነው እሱ የሚሄደው? መጀመሪያ እንደዚህ ይሄዳል። ከዛ እንዴት ይወጣል? እንደዚህ ይወጣል ማለት ነው። እንደዚህ ይወጣል። ከዛ እዚህ ጋር ኤ ማለት ትችላላችሁ፣ እዚህ ጋር ደግሞ ቢ ማለት ትችላላችሁ። ግን እዚች ጋር ብዙም እንደዚህ አይተኛም። ግን በቃ መጀመሪያ ትንሽ ዋይድሊ ከዛ ወደ ላይ ደግሞ ቀጥ ብሎ ስቲፕ ከሆነ ምንድነው? ኮንኬቭ ነው ማለት ነው። ኮንቬክስ ደግሞ ከተባላችሁ መጀመሪያ ምንድነው? እሱ ስፔስድ ቱጌዘር ነው ወይም ደግሞ መጀመሪያ እንደዚህች ነው የሚለው፣ ቀጥ ብሎ ነው ወደ ላይ የሚወጣው። ከዛ ወደ አናት ሲደርስ ደግሞ ምን ይሆናል? እንደዚህ ትንሽ ወልገድ ይላል። ይሄ እዚህ ጋር ቢ ብታረጉ እዚህ ጋር ኤ ብታረጉ እነኚህ ሁለቱ መታየት አይችሉም አለ። ስፔስድ ኮንቬክስ ከተባላችሁ እንደዚህ አይነት ነገር ነው እሱ። ኮንኬቭ ከተባላችሁ ደግሞ ይሄኛው ነው እሱ ማለት ነው። እና ኢቨን ስሎፕ ማለት ደግሞ በተመሳሳይ ነገር ወይም ደግሞ አንድ አይነት በተመሳሳይ ለምሳሌ እንደዚህ የሚሄድ ማለት ነው። እንደዚህ የሚሄደው ኢቨን ስሎፕ ይባላል ማለት ነው። በኋላ በግራፍ ስለምሰራላችሁ እነኚህም ብዙም አትጨነቁባቸው። ኩዌሽን ነምበር 11 ዘ ሜተድ ኦፍ ሾዊንግ ሪሊፍ ባይ ዩዚንግ ከለር ፍሮም ዲፈረንት አልቲቱድ ዞን ኢዝ ኮልድ ይላል። በከለር እየተጠቀምን አብዛኛውን የአልቲቱድ ቦታዎች የምንገልጽበት በየትኛው ነው ይላል። ኤ ካቹሪንግ፣ ቢ ሂል ሼዲንግ፣
ሲ ላየር ከለሪንግ ቲንቲንግ፣ ዲ ፊዚዮግራፊክ ዲያግራም ይላል። ከለር ወይም ደግሞ ቀለሞችን በመጠቀም የተለያዩ አልቲቲዩዶችን የምንገልጸው በምንድን ነው? እሱ በላየር ከለሪንግ ነው ማለት ነው። በሃቹሪንግ አይደለም እሱ። ሃቹሪንግ በምንድን ነው እሱ የምንለው? በብሮክ ምናምን ላይን ሲሆን ነው እሱ። ሂል ሼዲንግም አይደለም። ላየር ከለሪንግ ግን የተለያዩ አልቲቲዩዶችን ከለር እያደረግን የምንጠቀመው ነው እሱ ማለት ነው። Question number 12. A contour line that is printed thicker than others, usually every 5th and 10th line is called ይላል። ኮንተር ላይን ፕሪንተር ቲከር የሆነ ወይም ደግሞ ቲክ የሆነው ከሌሎቹና በቁጥር ልንገልጽ የምንችለው ኤቭሪ 5 10 ላይን ምናምን እያል ልንገልጽ የምንችለው የትኛው ነው እሱ ይላል። ኤ ፎርሙላ ላይን፣ ቢ ኢንዴክስ ኮንተር፣ ሲ ሰፕሊመንታሪ ኮንተር፣ ዲ ኢንተርሚዲየት ኮንተር ይላል። መልሳችን የሚሆነው ምንድነው? እሱ ቢ ላይ ያለው ኢንዴክስ ኮንተር ነው እሱ ማለት ነው። ይሄ ኢንዴክስ ኮንተርን በቁጥር ልንገልጸው እንችላለን እና ፕሪንት ቲከር ነው እሱ ከሌሎቹ እሱ ቲክ ነው ትንሽ ማለት ነው እና አምስተኛ ስድስተኛ ወይም አስረኛ ቴንዝ ትዌኒዝ ምናምን ብለን በቁጥር ልንገልጸው እንችላለን። ይሄን ኢንዴክስ ኮንተርን ማለት ነው። ፎርሙላ ላይን ግን ይሄ ፎርሙላ ላይን ብሮክን ላይን ጆይኒንግ ፖይንት ኦፍ አፕሮክሲሜትሊ ሄድ ነው። ይሄ በነምበር የሚገለጽ ሳይሆን ብሮክን ላይኖች እንደዚህ ያሉ ብሮክን ላይኖች አሉ። እነኚህን አንድ ጆይንት በማድረግ አፕሮክሲሜትሊ ሄድን እንዲገልጽልን ማድረግ ነው እሱ ማለት ነው እና ሲቀጥል ደግሞ ሰፕሊሜንታሪ ደግሞ የሚያሳየን ምንድነው? እሱ ዳሸር ላይኖችን ነው የሚያሳየን። ይሄ ደግሞ የምንጠቀመው በፍላት ኤሪያ በእንደዚህ ቀጥ ባለ ለሽጥ ባለ ኤሪያ ላይ ነው እሱ የምንጠቀመው ማለት ነው። ይሄን ዳሽ ሰፕሊሜንታሪ ወይም ደግሞ ዳሽ የምንለው ማለት ነው። ኢንተርሚዲየት ደግሞ ከተባላችሁ ኢንተርሚዲየት ብዙ ጊዜ ለምን እንደምንጠቀመው በጣም ትናንሽ ላይኖች ናቸው። እንደዚች ያሉ ላይኖች ናቸው እና ደግሞ ይሄ ኢንተርሚዲየት ኮንተር ብዙ ጊዜ ምን ውስጥ ነው እሱ የሚገኘው? ኢንዴክስ ኮንተር ውስጥ ነው እሱ የሚገኘው ማለት ነው። ኩዌሽን ነምበር 40. To calculate the actual ground distance measured as 10 cm on the map with a scale of 1:100,000 you would ይላል። actual ground distance 1 ሴንቲሜትር on the map ነው 10 ሴንቲሜትር on the map ነው። ስኬሉ ደግሞ ምንድነው? እሱ 100,000 ነው። ይሄ ምን ማለት ነው እሱ ይለናል ማለት ነው። እንደዚህ አይነት ጥያቄ እንደሚመሰላችሁ መሰሩት ምንድነው እሱ መታረጉት አክቹዋል ግራውንድ ዲስታንሳችን አለ አይደል? አክቹዋል ግራውንድ ዲስታንሳችን ስንት ነው? እሱ 10 ሴንቲሜትር አይደል? አክቹዋል ግራውንድ ዲስታንሳችን እዚቹትና አክቹዋል ግራውንድ ዲስታንስ 10 ሴንቲሜትር ይላል እኩል ይሆናል እና እዚህ ጋር ደግሞ የሚያሳየው ምንድነው? እሱ 1/100ኛ ሺህ ያሳየናል አለ። ይሄኛው ኒሚኔተር ነው እሱ፣ ይሄኛው ደግሞ ዲኖሚኔተር ነው እሱ እና በምንድነው እሱ የምናባዛው ማፕስ ዲስታንሱን በመናባዛም በስኬል ዲኖሚኔተር እናባዛለን ማለት ነው። በስኬል ዲኖሚኔተር ስናባዛ ምንድነው እሱ የሚሆነው 10 ሴንቲሜትር ሲባዛ ስኬል ዲኖሚኔተራችን ደግሞ 100ኛ ሺህ አለች እዚህ ጋር ያለችዋ እና በ100ኛ ሺህ ስናባዛ ስንት ትመጣለች? እዚህ አንዷ ዜሮ እዚህ መጨመር ነው እሱ 1 ሚሊዮን ይመጣል ማለት ነው። 100 ሺህ የነበረው 1 ሚሊዮን ይመጣል። ከዛ 1 ሚሊዮን ሴንቲሜትር ማለት ደግሞ ምን ማለት ነው? እሱ 1 ሚሊዮን ሴንቲሜትር ማለት አንድ ሴንቲሜትር ማለት ነው። 1 ኪሎ ሜትር 100,000 ሴንቲሜትር አለ። 1 ሚሊዮን ማለት ደግሞ 10 ኪሎ ሜትር ማለት ነው እሱ ማለት ነው። 1000 10 ኪሎ ሜትር ወይም 1000 ሴንቲሜትር ማለት ነው እሱ። እዚህ 10 ኪሎ ሜትር ወይም ደግሞ 1000 ሴንቲሜትር የሚያሳየን የትኛው ነው? እሱ ኤ ላይ ስናይ 1000 ሴንቲሜትር ወይም ደግሞ 10 ኪሎ ሜትር፣ ቢ ላይ ደግሞ 100,000 ሴንቲሜትር ወይም 1 ኪሎ ሜትር ይላል። እሱ አይሆንም እሱ። ሲ ላይ ደግሞ 1000 ኪሎ ሜትር ይላል። እሱም አይሆንም። ዲ ላይ ያለው 1000 ሴንቲሜትር ይላል። አይሆንም ማለት ነው። ብዙ ጊዜ እንደዚህ አይነት ጥያቄ ሲመጣባችሁ ምንድነው እሱ የምታደርጉት? ሜጀር ማፕ ዲስታንሱን ስኬል ዲኖሚኔተሩ ጋር ነው እሱ የምታባዙት ማለት ነው። ማፕ ዲስታንሳችን እዚህ ጋር 10 ነው እሱ 10ን በምን እናባዛለን? በ100,000 እናባዛለን። ከዛ ሴንቲሜትር እናገኛለን ወይ በሴንቲሜትር ማስቀመጥ እንችላለን። 10 ሲባዛ 1000 1 ሚሊዮን ብለን ማለት ነው። ወይም ደግሞ ወደ ኪሎ ሜትር ቀይረንም በኪሎ ሜትር ማስቀመጥ እንችላለን ማለት ነው። ኩዌሽን ነምበር 50 which of the following is not property of counter line? የፕሮፐርቲ ኮንተር ላይን ያልሆነው የትኛው ነው ስላለ they can merge on cross on map, d b the joint points on equal altitude, c the neighbor branch, d the indicate slope steepness ይላል። መልሳችን የሚሆነው ኤ ላይ ያለው they can merge or cross on maps የሚለው ነው እሱ ማለት ነው። ኮንተር ላይን መርጅ አያረግም ማለት ነው። ዳዝ ኖት መርጅ ነው እሱ እንጂ መርጅ አያረግም ኮንተር ላይን ማለት ነው። ቢ ላይ እና ጆይንት ፖይንት ኢኳል አልቲቱድ የሚለው ትክክለኛ ነው እሱ የኮንተር ላይን ፕሮፐርቲ ነው እና ደግሞ ዘ ኔቨር ብራንች የሚለውም ደግሞ ትክክል ነው። ኮንተር ላይን ብራንች የለውም። ዲ ላይ ደግሞ ዘ ኢንዲኬት ስሎፕ ስቲፕነስ ይላል። ይሄም ትክክል ነው እሱ ስቲፕነስን ያሳያል፣ ጄንትልን ያሳያል። ስለዚህ እና ደግሞ ኢቨንንም ምናምንም ስለሚያሳየን ትክክል ነው እሱ ማለት ነው። ስለዚህ መልሳችን ኤ ነው እሱ ኮንተር ላይን ካኖት መርጅ ኦር ክሮስ ኦን ማፕ የሚለው ነው እሱ መልሳችን። ኮንተር ላይን መርጅ አያረግም። እችንም በደንብ ያዟት። ኩዌሽን ነምበር 60
ኤ ማፕ ኦፍ ኢምፓሳይዝ ሲንግል ቶፒክ ሰች አዝ ፖፑሌሽን ዲስትሪቢዩሽን ኦር ራይንፋል ኢዝ ኮልድ ይላል። ሲንግል ቶፒክን የሚያሳየን የትኛው ነው እሱ ይላል። ኤ ጀነራል ፐርፐዝ ማፕ፣ ቢ ቶፖግራፊክ ማፕ፣ ሲ ቴማቲክ ማፕ ኦር ስፔሲፊክ ማፕ ይላል። መልሳችን የሚሆነው ምንድነው? እሱ ሲንግልን የሚያሳየን ማን ነው እሱ ከተባላችሁ ቴማቲክ ማፕ ኦር ስፔሲፊክ ፐርፐዝ ማፕ ነው እሱ። ጀነራል ፐርፐዝ ማፕ ምንድነው እሱ የሚያሳየን ከተባላችሁ ሾ ቫሪኤቲ ኦፍ ፊውቸር በጣም ብዙ ፊውቸሮችን ያሳያል። ለምሳሌ ሪቨር፣ ሮድ፣ ሲቲ ምናምን ከተባላችሁ ይሄ ጀነራል ፐርፐዝ ማፕ ነው ማለት ነው። ጀነራል ፐርፐዝ ማፕ የሚያሳየው ቫሪኤቲ ኦፍ ፊውቸር ነው እሱ ማለት ነው። ቶፖግራፊክ ደግሞ ከተባላችሁ ቶፖግራፊ ምንድነው እሱ የሚያሳየው ከተባላችሁ ቶፖ ማለት ራሱ ግራፍ እንትን አይደለ ይሄ ዳገት ምናምን አይደለ ቶፕ ምናምን ከላይ ምናምን አለ የሚያሳየው። ስለዚህ ቶፖግራፊክ ምንድነው የሚያሳየው? ሾ ሪሊፍ ጀነራል ፊውቸር የሪሊፍን ጀነራል ፊውቸር ነው እሱ የሚያሳየው። ይሄ ደግሞ የምን ታይፕ ነው እሱ? የጀነራል አንዱ ክፍል ሲሆን ይሄ ቶፖግራፊክ የሚያሳየው ደግሞ ሪሊፍ እና ጀነራል ፊውቸሩን ነው እሱ የሚያሳየው ማለት ነው። እንዲህ ላይ ፐሪሜንተሪክ ይላል እሱ ሌላ ነው አይሆንም። Question number 70 the difference in altitude between 2 points divided in the horizontal distance between them now ይላል። የሁለቱ ዲፈረንስ የአልቲቱድ እና የሆሪዞንታል ዲፈረንሳቸው በምንድነው እሱ እንትን የሚለው እሱ ይላል። ኤ ኮንተር ኢንተርቫል፣ ቢ ግሬዲየንት፣ ሲ ሪሊፍ፣ ዲ ኢሊቬሽን ነው እሱ። መልሳችን የሚሆነው ምንድነው እሱ? ቢ ላይ ያለው ግሬዲየንት ነው እሱ ማለት ነው። ይሄን ግሬዲየንት እንዴት ነው እሱ የምናገኘው ካላችሁ ግሬዲየንት ኢኳል ቱ አልቲቱድ ዲፈረንስ ኦቨር ምንድነው እሱ እዚህ ጋር ሆሪዞንታል ዲፈረንስ ሲባዛ በመቶ ነው እሱ ማለት ነው። አልቲቱድ ዲፈረንስ ማለት ግሬዲየንትን የምናገኘው አልቲቱድ ዲፈረንስ ኦቨር ሆሪዞንታል ዲፈረንስ ሲባዛ በአንድ መቶኛ ነው እሱ ማለት ነው። በቀጣይ ቪዲዮም ሰራላችኋለሁ በግራፍ ውስጥ ካልኩሌሽን ፓርት አምጥቼ ማለት ነው። በዚህ ጋርም ከስርም የሆነ ጥያቄ አለች በእሷ ላይ የምንሰራ ይሆናል ማለት ነው። ስለዚህ መልሳችን ቢ ነው የሚሆነው ማለት ነው። ኮንተር ኢንተርቫል የሚያሳየው ስለ ኢኳል ፖይንቶች ነው። ሪሊፍ ደግሞ የሚያሳየው ምንድነው እሱ የሚያሳየው ዘ ዲፈረንስ ቢትዊን ሃይስት እና ሎዌስት ኤሊቬሽን ወይም ደግሞ ከላይና ከስር ያለውን እሱ ሪሊፍ የሚያሳየን ማለት ነው። ኤሊቬሽንም እንደዛ ዘ ሃይስት ፖይንት ነው የሚያሳየን ኤሊቬሽን ደግሞ። ኩዌስችን ነምበር 80 ዋት ዘ ግሬዲየንት ኢን ዘ ፐርሰንት ኢን ኢፍ ዘ አልቲቱድ ዲፈረንስ ኢዝ 500 ሜትር and ኤማፕ ዲስታንስ ኢዝ 10,000 ሜትር ይላል። አሁን እቺ ጥያቄ በምንድን ነው የምንሰራው? በግራውንድ ዲስታንስ በግሬዲየንት ፎርሙላ ነው እሱ የምንሰራው ማለት ነው። የተጠየቅነው ምንድን ነው እሱ? ግሬዲየንት ነው። ግሬዲየንትን እዚህ ጋር ቀደም እንዴት ነው የምንሰራው ተባብለናል። አልቲቱድ ዲስታንስ ኦቨር ሆሪዞንታል ዲስታንስ ታይምስ 100 ተባብለናል። አሁን እዚህ ጋር አልቲቱድ ዲስታንሳችን ስንት ነው? እሱ 500 ነው የተሰጠን። ቆይ አንዴ እቺ እንትኗን ላድርጋት። አልቲቱድ ዲፍረንሳችን ስንት ነው የተሰጠን? 500 ተሰጥቶናል። ኦቨር ግራውንድ ዲስታንስ ነው። ማፕ ዲስታንስ ነው ደግሞ የምናደርገው። ማፕ ዲስታንስ ደግሞ እዚህ ጋር ስንት ነው የተሰጠን? 10,000 ነው የተሰጠን። ሲባዛ በመቶ እናደርጋለን ማለት ነው። ከዛ እዚህ ጋር ምን ማድረግ እንችላለን? እችን 2 በዚህኛው በ2 እናጠፋለን። ሲቀጥል ደግሞ እችን 2 በዚች 2 እናጠፋለን። 5 ቀራለች ማለት ነው። በፐርሰንት ስለተጠየቅን ምንድነው እሱ የምናደርገው 5% ነው ማለት ነው። እንደዚህ በቀላሉ መስራት የምንችል ይሆናል ማለት ነው። ድጋሜ በራሳችሁ መስራት ትችላላችሁ ማለት ነው። አልቲቱድ ዲፈረንስ ኦቨር ሆሪዞንታል ዲፈረንስ ታይምስ 100 አርግታችሁ ነው የምትሰሩ ግሬዲየንት ማለት ነው። ኩዌስችን ነምበር 90 the part of marginal information that explains the meaning of sign and the symbols on the map ይላል። ሳይን እና ሲምቦልሶችን በማፕ ላይ የሚያሳይ ምንድነው እሱ ይላል። ኤ ስኬል፣ ቢ ሌጀንድ፣ ኦኬ፣ ሲ ታይትል፣ ዲ ፕሮጀክሽን ታይፕ ይላል። መልሳችን የሚሆነው ምንድነው እሱ? ቢ ሌጀንድ ኦር ኬ የሚለው ነው እሱ ማለት ነው። ሌጀንድ ኦር ኬ ወይም ሌጀንድ ምንድነው እሱ የሚያሳየን? በማፕ ላይ ሳይኖችና ሲምቦሎችን ነው እሱ የሚያሳየን ማለት ነው። ስኬል ደግሞ ምንድነው የሚያሳየን? ዘ ዲፈረንስ ቢትዊን አልቲቱድ እና ዲስታንስ ኦን ዘ ማፕ ነው እሱ የሚያሳየን። ታይትል ደግሞ ዘ ኔም ነው የሚያሳየን። ፕሮጀክሽን ደግሞ ስለሌላ ነው እሱ ማለት ነው። እሱ ኩዌስችን ነምበር 20 ሃቹርስ አር ሾርት ዲስኮኔክት ላይ ዛት ሪፕሬዘንት ስሎፕ ይላል። ዌን ስሎፕ አር ስቲፕ ሃቹርስ አር ይላል። ሃቹርስ የሚያሳየን ሾርት ዲስኮኔክት ላይ ነው እሱ ትክክል ነው እሱ። እና ዌን ስሎፕ አር ስቲፕ ይላል። ስቲፕ ስሎፓችን ስቲፕ ስለሆነ ሃቹር ምን ይሆናል ይላል። ኤ ስፔስድ ዋይድ አፓርት፣ ቢ ፑት ክሎዝ ቱጌዘር፣ ሲ ድራውን ሆሪዞንታሊ፣ ዲ ኦሚት ይላል። ሁሌ ሃቹር የሚያሳየን ዲስኮኔክት ነው ትክክል ነው። እና ያ የሃቹር ስቲፕ ሲሆን ደግሞ ምንድነው የሚያሳየን?
ሀቹራችን ምንድነው እሱ የሚሆነው እንትኑ ማፑ ስቲፕ ሲሆን ምንድነው እሱ ፑት ክሎዝ ቱጌዘር ነው እሱ ማለት ነው። እዚህ ጋር ደግሞ ስቲፕ ባይሆን ደግሞ ለምሳሌ እዚህ ጋር ጀንትል ቢሆን ምንድነው እሱ የሚሆነው ጀንትል የሚሆነው ምንድነው እሱ የሚሆነው ስፔስ ዋይድ አፓርት የሚለው ነው እሱ ማለት ነው። ጀንትል ከሆነ ምንድነው ስፔስ ዋይድ አፓርት ነው እሱ። ስቲፕ ከሆነ ደግሞ ፑት ክሎዝ ቱጌዘር የሚለው ነው እሱ ማለት ነው የሚሆነው። Question number 21. Which of the following is disadvantage of layer coloring ይላል። A shows exact height, B it indicates gradual slope changes, C dark colors can obscure detail, D is difficult to draw ይላል። መልሳችን የሚሆነው የዲስአድቫንቴጅ ኦፍ ላየር ከለሪንግ የሆነ የትኛው ነው እሱ? ሲ ላይ ያለው ዳርክ ከለር ካን ኦብስኪውር ዲቴል የሚለው ነው እሱ ማለት ነው። ለምሳሌ ኤን ስናይ ኢት ሾስ ኤግዛክት ሄት ይላል። ይሄ ሲጀመር ላየር ከለሪንግ ኢት ሾስ ኤግዛክት እንትንን ሄትን አያሳየንም። ኤግዛክት ሄትን የሚያሳየን ምንድነው እሱ ኮንተር ማፕ ነው እሱ ማለት ነው። ቢ ላይ ደግሞ ኢት ኢንዲኬት ግራጁዋል ስሎፕ ቼንጅ ይላል። ግራጁዋል ስሎፕ ቼንጅ ደግሞ የሚያሳየን ምንድነው እሱ ምንድነው እሱ የሰሙ ነበረ ስሙ ጠፋብኝ። ግራጁዋል ስሎፕ ቼንጅ ሀቹር መሰለኝ። አዎ ሀቹር ነው እሱ ግራጁዋል ስሎፕ ቼንጅን የሚያሳየን። ዲ ላይ ስናይ ደግሞ ኢት ዲፊካልት ቱ ድሮ ይላል። እሱም አይሆንም። ሲጀመር ላየር ከለሪንግ ዲፊካልት ቱ ድሮ ሳይሆን ኢዚ ቱ ድሮ ነው እሱ። በጣም በቀላል ዝም ብሎ ድሮ ማድረግ ይቻላል ማለት ነው። ኩዌሽን ነምበር 23 ኦን ኤ ማፕ ዊዝ ስኬል ኦፍ 1:205,000 ኦን ስሞለር ኦር ስሞለር ዘ ማፕ ኢዝ ክላሪፋይድ ይላል። 1:250,000 ሬሾ ምንድን ነው እሱ ይላል። ኤ ላርጅ ስኬል፣ ቢ ሚዲየም ስኬል፣ ሲ ስሞል ስኬል፣ ዲ ካዳስትራል ማፕ ይላል። መልሳችን የሚሆነው ምንድን ነው እሱ ሲ ላይ ያለው ስሞል ስኬል ነው እሱ። ቀደም ከላይ ሰርተነው ነበረ በሌሎች ቪዲዮዎች ማለት ነው። ስለዚህ መልሳችን ምንድን ነው እሱ የሚሆነው ስሞል ስኬል ነው እሱ ማለት ነው። ቀደም የላኛው ጥያቄ ላይ ሰርተናል ነበር። ኩዌሽን ነምበር 24 which of the following map future is typically printed in blue on conventional map ይላል። በብሉ የሚወከለው የትኛው ነው ይላል። ኤ ሮድ፣ ቢ ሲቲ፣ ሲ ወተር ቦዲስ፣ ዲ ፖለቲካል ባውንደሪስ ይላል። በብሉ የሚወከለው የትኛው ነው እሱ ወተር ቦዲስ ነው ማለት ነው። በውሃ ነው እሱ ማለት ነው። ብሉ ከለር የሚወከለው ማለት ነው። ለምሳሌ ሮድ ከተባላችሁ ለምሳሌ ሮድ በምን እንትን ሊወከል ይችላል እሱ በብላክ በሬድም ሊወከል ይችላል። ሲቲ ደግሞ በብላክ እና በሰርክል ነው እሱ የሚወከለው ማለት ነው። ፖለቲካልን ባውንደሪ በዶት ዶት እና በብላክ እና በሬድ በብላክ እና በዋይት ሊወከል ይችላል ፖለቲካል ባውንደሪ ማለት ነው። ኩዌሽን ነምበር 25 the method of showing relief by assuming light from the northwest corner making northwest facing slope lighter is called ይላል። ምን ማለት ፈልጎ ነው እሱ የትኛው የሾዊንግ ሪሊፍ ነው እሱ በኖርዝ ዌስት ኮርነር በኖርዝ ዌስት ኮርነር የሚመጣውን ኮርነር የፀሐይ ብርሃንና ሜኪንግ በኖርዝ ዌስት ፌሲንግ በአንደኛው ጎን እንት ሲል በአንደኛው ጎን የሚያሳየው የትኛው የሾዊንግ ሪሊፍ ነው እሱ ይላል። ኤ ሃቹሪንግ፣ ቢ ሂል ሼዲንግ ኦር ኦብሊክ ኢሉሚኔሽን፣ ሲ ኮንተሪንግ፣ ዲ ፒዲዮግራፊክ ይላል። እቺ ጥያቄ ብዙ ጊዜ ፈተና ላይ ትመጣለች፣ መያዝ አለባችሁ። መልሳችን ምንድነው እሱ ኦብሊክ ኢሉሚኔሽን ወይም ደግሞ ሂል ሼዲንግ ነች ማለት ነው። በአንደኛው ቦታ ነጸብራቅ የሚመጣውን በአንደኛው ቦታ ለምሳሌ በኖርዝ ዌስት ቦታ የሚመጣውን ነጸብራቅ ወደ አንደኛው ማጋባት ትችላለች ማለት ነው። ሂል ሼዲንግ ማለት ነው። ኩዌሽን ነምበር 26 if the linear scale of the map is 1 cm to 4 km in aerial scale is ይላል። እቺም ከላኛው ጥያቄ ጋር ተመሳሳይ ነው፣ ግን እዚህ ጋር የጠየቀው ምንድነው እሱ ሊኒየር ስኬልን ሰጥቶናል 1 cm to 4 km ብሎ ኤሪያል ስኬልን የጠየቅነው ቅድም ተባብለን ነበረ። ኤሪያል ሊኒየር ስኬልን ሰጥቶ ኤሪያል ስኬልን ከጠየቀ ምንድነው እሱ የምናደርገው ተባብለናል። የተሰጠንን ሊኒየር ስኬል ምን ማድረግ ነው እሱ ስኩዌር ማድረግ ነው እሱ ማለት ነው። በቃ ስኩዌር ታደርጋላችሁ፣ ከዛ ኤሪያል ስኬልን ታገኛላችሁ። ኤሪያል ደግሞ ተሰጥቷችሁ ሊኒየር ከጠይቃችሁ ስኩዌር ውስጥ አድርጋችሁ ማውጣት ነው እሱ ማለት ነው። ስለዚህ አሁን 1 ሴንቲሜትር ስኩዌር ስናደርገው 1 ሴንቲሜትር ስኩዌር ይሆናል እና 4 ኪሎ ሜትርን ደግሞ ስኩዌር ስናደርገው 16 ኪሎ ሜትር ስኩዌር ይሆናል ማለት ነው። ስለዚህ መልሳችን ምን ላይ ያለው ነው እሱ የሚሆነው ሲ ላይ ያለው 16 1 ሴንቲሜትር ቱ 66 ኪሎ ሜትር ስኩዌር የምትለዋ ትሆናለች ማለት ነው። ኩዌሽን ነምበር 27 a form line differ from a contour line because a form line is ይላል። የፎርም ላይን ከኮንተር ላይን የሚለይበት ምክንያት ምንድነው ይላል። a point joins point exact equal altitude, b it drawn with fixed vertical interval, c joint with approximately the same height and usually broken, d is usually numbered የሚለው ነው ይላል ማለት ነው። መልሳችን የሚሆነው ምንድነው ሲ ላይ ያለው joint point approximately the same height is usually broken የሚለው ነው እሱ። ኤ ላይ ስናይ ጆይንት ፖይንት ኤግዛክት ኢኳል አልቲቱድ ይላል። ይሄ ኮንተር ነው እሱ ብሮክ ላይን አይደለም እሱ። ቢ ላይ ስናይ ደግሞ ኢት ድራውን ዊዝ ኤ ፊክስድ ቨርቲካል ኢንተርቫል ይላል። በፊክስድ ቨርቲካል ኢንተርቫል ድራው የሚደረገው ምንድነው እሱ ኮንተር ነው እንጂ ፎርም ላይን አይደለም ማለት ነው። ሲ ላይ ስናይ ደግሞ ጆይንት ፖይንት ዊዝ አፕሮክሲሜትሊ ዘ ሴም ሄት እንደ ዩዥዋሊ ብሮከን ይላል። ይሄ ደግሞ ምንድነው እሱ የምን ፕሮፐርቲ ነው እሱ የፎርም ላይን ፕሮፐርቲ ነው እንጂ የኮንተር ላይን አይደለም። ዲ ላይ ደግሞ ስናይ ኢት ኦልዌይዝ ነምበር ይላል።
እንትን ፎርሙላን ብዙ ጊዜ በነምበር የሚገለጽ አይደለም ማለት ነው። ኩዌሽን ነምበር 28 ዘ ግሪድ ስኩዌር ሜተድ ኢዝ ዩዝድ ቱ ሜጀር ይላል። እቺም ጥያቄ በደንብ መያዝ አለባችሁ። ብዙ ጊዜ ጥያቄ ላይ ትመጣለች። ግሪድ እንትን በግሪድ ስኩዌር ሜተድ ሜጀር የምናደርገው ምንድነው ይላል። ኤ ስትሬት ላይን ዲስታንስ፣ ቢ ዳይሬክሽን፣ ሲ ኤሪያ ኦፍ ኢሬጉላር ሼፕ፣ ዲ ግሬዲየንት ይላል። መልሳችን የሚሆነው ምንድነው እሱ ሲ ላይ ያለው ኤሪያ ኦፍ ኢሬጉላር ሼፕ ነው። እሱ ስትሬት ላይን በምንድነው እሱ ሜጀር የምናደርገው ከተባላችሁ ዊ አር ሜጀር ባይ ሩለር ነው እሱ። ዳይሬክሽን ደግሞ በምንድን ነው እሱ ሜጀር የምናረገው ከተባላችሁ ደግሞ ሜጀርድ ባይ ፕሮቴክተር ነው እሱ። ዳይሬክሽንን በፕሮቴክተር ነው እሱ ሜጀር የምናረገው። ኤሪያ ኦፍ ኢሬጉላር ሼፕን ደግሞ በምንድን ነው እሱ ከተባላችሁ በግሪድ ስኩዌር ነው እሱ ማለት ነው ሜጀር ማድረግ የምንችለው ማለት ነው። ግሬዲየንትን ከተጠይቃችሁ ደግሞ ምንድን ነው እሱ ቅድም እዛ ላይ ጥያቄ ላይ ሰርተን ነበረ። አልቲቱድ ዲፈረንስ ኦቨር ሆሪዞንታል ዲፈረንስ ታይምስ 100 አርግተን ነው ማለት ነው ግሬዲየንት የምንሰራው። Question number 29 the direction from point A to point B is measured as angle of clockwise from ይላል። ዳይሬክሽን የተጠየቅነው አንቲ ክሎክዋይስ ነው። እዚህ ጋር የተጠየቅነው ክሎክዋይስ ማለት እንደዚህ አይነት ነገሮች አሉ። እዚህ ጋር ኖርዝ አለ፣ እዚህ ጋር ሳውዝ አለ፣ እዚህ ጋር ደግሞ ዌስት ነው ያለው። ኖ ኢስት ነው እንጂ እዚህ ጋር ያለው እዚህ ጋር ኢስት አለ፣ እዚህ ጋር ዌስት አለ። ከዛ ኤ ቱ ቢ ይላል። ከኤ ቱ ቢ ወይም ደግሞ ኤን እዚህ ጋር ማስቀመጥ ትችላላችሁ፣ ቢን ደግሞ እንደዚህ ማስቀመጥ ትችላላችሁ። እና ከየት ነው እሱ አንስተው ወዴት የሚሄደው እሱ ይላል። ኤ ሳውዝ፣ ቢ ኢስት፣ ዲ ዌስት፣ ሲ ዌስት፣ ዲ ኖርዝ ይላል። ከየት ነው እሱ የምንነሳው? ከዚህ ነው የምንነሳው አለ። ከኖርዝ ተነስተን ነው እሱ አለ። እንደዚህ የዞር ነው የምንመጣው። ከኖርዝ እንነሳና እንደዚህ 360 ዲግሪ እንደዚህ እንሰራለን ማለት ነው። መልሳችን ምንድነው ታዲያ የሚሆነው? ዲ ላይ ያለው ነው እሱ የሚሆነው ማለት ነው። ኤ ላይ ከሳውዝ ይላል። ከሳውዝ ከዚህ ጋር ተነስተን እንደዚህ አንሄድም። ኢስት ይላል። ከኢስትን ደግሞ ከዚህ አንነሳም። ዌስት ደግሞ ለሚለው ከዚህ ተነስተን እንደዚህ ልንሄድ አንችልም። የምንነሳው ከየት ነው እሱ? ከዚህ ከኖርዝ ተነስተን ነው እሱ። እቺ ጥያቄ ብዙ ጊዜ ትመጣለች። ስለዚህ ክሎክዋይስ ፍሮም ስታርተር ኤ ቱ ቢ ካላችሁ ሁሌ ከየት ነው እሱ? ኤ ከዚህ ነው። ኤ እዚህ ጋር ነው የምትጽፋት። እንደዚህ ነው እሱ የሚሆነው ማለት ነው። ቢ ቱ ኤ ለምሳሌ ከተባልን ደግሞ ለምሳሌ ቢ እዚህ ጋር ያለችው አለ ቢ ቱ ኤ ደግሞ ከየት ነው የምንነሳው? ከኢስት ወደ ዌስት ነው እሱ የምንነሳው ማለት ነው። ስለዚህ መልሳችን ዲ ነው እሱ የሚሆነው። ኩዌሽን ነምበር 30 which of the following is an advantage of counter line over traditional relief ይላል። ከኮንተር ላይን ከሌሎቹ አድቫንቴጁ ምንድነው ይላል። ኤ they shown relief is a birds of a view፣ ቢ they provide exact height and accurate slope፣ ሲ they are easy to draw without training፣ ዲ they use colors ዛት አር ኦልዌይስ ሪያሊስቲክ ይላል። መልሳችን የሚሆነው ምንድነው እሱ? ኮንተር ላይን ከሌሎቹ አድቫንቴጅ ወይም ደግሞ ከትራዲሽናል ያለው ምንድነው እሱ? ቢ ላይ ያለው ዘይ ፕሮቫይድ ኤግዛክት ሄድ ኤንድ አኩሬት ስሎፕ የሚለው ነው እሱ ማለት ነው። ኮንተር ላይ ምንድነው እሱ? ኤግዛክት ሄድ እና አኩሬት ስሎፖችን ነው እሱ የሚያሳይ ማለት ነው። ኤ ላይ ስናይ ዘይ ሾን ሪሊፍ ኦን በርድስ ኤ ቪው ይላል። ይሄ የኮንተር ላይን ብቻ ሳይሆን የአብዛኞቹ የማፕ እንትኖች ሾው ኦፍ በርድስ ኤ ቪው ወይም ደግሞ ከላይ ወርታች የሚታይ ነገር ነው እሱ ማለት ነው። የኮንተር ላይን ብቻ አይደለም ማለት ነው። ስለሱ ዩኒክ አያደርገውም ማለት ነው። ይሆናል ግን ዩኒክ አያደርገውም። እዚህ ጋር ሞስት ሪሌተድ ነው ስለምንመድ ዩኒክ አይሆንም ማለት ነው። ሲ ላይ ስናይ ደግሞ ዛር ኢዚ ቱ ድራ ዊዛውት ትሬኒንግ ይላል። እሱም አይሆንም ማለት ነው። እንደውም ትራዲሽናል ሪሊፍ ነው እንጂ ቀላል ዝም ብላችሁ ያለ ትሬኒንግ የምታደርጉት። ኮንተር ላይ በጣም ጥንቃቄ ይፈልጋል። እሱም ደግሞ እንዴት ነው ይፈልግ? ቀጣይ ግራፍ ቪዲዮ ትሰራላችሁ፣ በሱ እናያለን ማለት ነው። ዲ ላይ ደግሞ ዘ ዩዝ ከለርስ አር ኦልዌይስ ሪያሊስቲክ ይላል። ሪያሊስቲክ ሳይሆን በአንዱ ቦታ በከቧ ወይም ደግሞ ሪፕሬዘንት ነው እንጂ የምናደርገው ለምሳሌ ውሃ ትክክለኛ ብሉ መስሎ ሳይሆን በቃ ብሉ ሊመስል ይችላል ብለን ሪፕሬዘንት እናደርጋለን እንጂ ሪያሊስቲክ አይደለም ማለት ነው። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። ሀሳብና አስተያየት ካላችሁ ከስር ኮሜንት ጻፉልኝ። በቀጣይ በቻፕተር 3 እንገናኛለን። እንዲሁም ደግሞ ግራፎችን ሰራላችኋለሁ መጨረሻ ላይ የሁሉንም ግራፎች ማለት ነው። በካልኩሌሽን ፓርት የሚመጡትን ግራፎች ሰራላችኋለሁ። ፒስ አውት